ታዋቂዋ አርቲስት ራሄል ጌቱ ለጌታ ገቢ ሆናለች። ታዋቂዋ አርቲስት ራሄል ጌቱ ጌታን በመቀበል አዲስ የህይወት ምዕራፍ መጀመሯን እየተነገረም ይገኛል። ጴንጤ መሆንን እንዴት ነው የምትጸየፉት? ባካችሁ ስታሳዝኑ። ጴንጤ ሆነ ይሏል። ምን እንደሆንክ እኮ ሁሉ አያውቁ። እንደዚህ አይነቱ ሰው ወይ ቀድመ አምልጥ ወይ ቀድመ አባር። ቶሎ ብለህ ብቻ ገስጸኸው ዞር ማለት ያለብህ አንድ ሰው አለ። ቃል ብቻ ነው። የተራበውን ስላበላች ደስ አለኝ። እንዴት ነው ይሄ ፖለቲካ ሊሆን የሚችለው? ወይዘሮ አዳነች አቤቤ ከንቲባ ብቻ ሳይሆን እናት ናት። እናት እንደሆነች ማንም ያምላል። እንዴት ያለ የሚደንቅ መረዳት ነው! በኢየሱስ ስም። አገልግሎት ህይወት ሲሆን የመድረክ ስራ ነው የሚሆነው። ህይወትህ አገልግሎት ሲሆን ግን እግርህ የረገጠበት ስፍራው ላንተ መድረክ ነው። ከፍቶ መሰለ የምናለቅሰው ይህንን አስበን እኮ ነው። ስለ ክርስቶስ የምንናገረው ነገር ለእግዚአብሔር ምኑ እንደሆነ ይገባቸዋል። ማንስ ቢመሰክር እኔ ጋር ሆኖ ያንተ ያልሆነው ንቀለው ይውጣ። እኔ ጋር ሆኖ ያንተ ያልሆነ እስከዚህ ድረስ ትገባለህ፣ ከዚህ በኋላ አይፈቀድልህም የሚባል ህይወት የለንም። በዚህ ፈተና ብዙ ጴንጤዎች ወድቋል። ጌታ ብቻ ይርዳል። በጣም ብዙ ሰው የሚወድቀው በሶስተኛው የዚህ ዓለም ክብር። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የዛሬው ቪዲዮ ከወትሮ እጅግ በጣም ለየት ያለና እጅግ በጣም የሚያስደስት ቪዲዮ ነው። ቀጥታ ወደ ቪዲዮአችን። እሺ፣ ታዋቂዋ ሙዚቀኛ ራሄል ጌቱ ጌታን ተቀበለች። ይሄ የምትመለከቱት ምስል እንግዲህ ዛሬ በፌስቡክ በከፍተኛ ደረጃ እየተሰራጨ ይገኛል። ከምትመለከቷት ፕሮቴስታንት ዘማሪ መስከረም ጌቱ ጋር አብረው በመሆን እንግዲህ ፎቶዎችን እየለቀቁ ይገኛሉ። ራሄልም ከዘፈን ኢንዱስትሪው መጥፋቷ የሚታወቅ ነው። እንግዲህ አሁንም ከጓደኛዋ ከመስከረም ጌቱ ጋር አንድ ላይ በመሆን ወደ ጌታ መጣለች የሚለው ዜና በከፍተኛ ደረጃ በሳት እየተሰራጨ ይገኛል። ራሄል ጌቱን የማውቃት በነገራችን ላይ ጌታን ከመቀበሌ ከ8 ዓመት በፊት ነውና በጣም በዘፈኖቿ ከሚደመሙና በዘፈኖቿ ከቀወጡ ሰዎች መሃል አንዱ ነኝና ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ተቀብዬ እርሱም ደግሞ ካለውበት ድቅድቅ ጨለማ አስመልጦኝ የራሱ ካደረገኝና ከራሱ ጋር ካወዳጀኝ በኋላ ከዘፈን ዓለም ኮምፕሊትሊ ነበር የወጣሁት። ማለት ዘፈን ማዳመጥ ለኔ በቃ ከባድ ነው፣ አይታሰብምና ዘፋኞች ጌታ ኢየሱስን ተቀብሎ ሳይ እንዴት ደስ እንደሚለኝ። ምክንያቱም በዛን ዘመን እኔ ጌታ ኢየሱስ ክርስቶስን ሳይቀበሉ በነበሩበት ዘመን ስንትን ሰው እንደሚያሰናክሉና ስንትን ሰው ወደ ገደል እንደሚመሩ ወደ ስካር መንፈስ እንደሚያስገቡ ስለማይረዱትና ስለማይገነዘቡት ወደ ጌታ ከመጡ በኋላ ይሁን የሚገባቸው ሪያላይዝ የሚያደርጉት እንቁ የሚሆን የከበረ ነገር በልባቸው ስለሚሞላ ያንን ነገር ሲያፈሱት ማየት ያስቀናኛል፣ ያጓጓኛልና በእርግጥ ከሷ አንደበት የወጣ ወይም ደግሞ ኦተንቲኬትድ የሆነ የተረጋገጠ ምንም አይነት በዚህ ዙሪያ ምንም አይነት ፍንጭ ባይኖርም በጣም እርግጠኛ ሆኜ የምነግራችሁ ነገር ግን ይቺ ሴት በጌታ እንደሆነች ነው። ሰዎች እምነቱን ቀየረ ይሉኛል፣ እውነቱ ግን ሌላ ነው ብሏል። እንስማው። በአንዴ ነው እምነትህን የሚያስቀይሩ። ጴንጤ ሆነ ይሏል። መጀመሪያ ምን እንደሆንክ እኮ ሁሉ አያውቁ። ገብቷል። እኔ ጽጌ የሰጠችኝ እምነት፣ ቢሌ ወንድሙ ማሙ የሰጠኝ እምነት ኦርቶዶክስ ነው። አያቴ ዘነቡ የሰጠችኝ ኦርቶዶክስ ነው። እንዲህ ነኝ ብዬ ላስገርምህ አይደለም። እኔ እምነት መቀየር ሳይሆን የከበደኝ ወደ እምነቴ መጠጋት ነው። ሰነፍ ነኝ እምነቴ ላይ ስንፍና እንጂ ያለብኝ እምነቴ መቀየር አይደለም። ይሄን እኮ ወንድሙ እምነቱን ቀየረ የሚል ነገር ተወርቶ እና በተቆነጠጥክ ቁጥር መልስ መስጠት ስለሌለብህ ነው። ዛሬ አጋጣሚ ስለጠየቀኝ ነው። ለምን ቤተሰብ ምናምን ይጠይቃል እኮ። እኔ ደካማ ነኝ። ከበደኝ ወደ እምነቴ መጠጋት እንጂ የመቀየር ችግር የለብኝ። በነገራችን ላይ ያው ኢትዮጵያ ውስጥ በሃይማኖት ዙሪያ ያሉ አንዳንድ ማቹሪቲ የጎደላቸው ምልከታዎች ብዙዎቻችን የምናውቀው ነው። ስፔሻሊ ለወንጌላውያን አማኞች ወይም ደግሞ በተለምዶ ጴንጤ ተብሎ ስለሚጠሩቱ የሚሰጠው ግምትና የሚሰጠው ቦታ እጅግ በጣም የሚያስጠላ ነው። ይሄን አዲስ ነገር አይደለምና ምናልባት የዚህ ወንድማችን ካራክተር በጣም ትሁትነት፣ ጨዋነት ነገሮች ሲታዩበት እንዴ ሰውዬ ጴንጤ ሆነ እንዴ ምናምን ነገር በጣም የሆነች ነገር ሲያበዛ ማለት ነው። በጣም የሆነ መልካም
መልካም ነገሮች ሲያበዛ ስለ ኢየሱስ መናገር ሲጀምር ይዘው ጠንጥጣለች የሚባል ነገር አለና ምናልባት ይህ ወንድማችንም ላይ እንደዚህ አይነት ተጽዕኖዎች ደርሶበት ይሆናል ብዬ አስባለሁኝና አንድ ነገር ልነግራችሁ የምወደው ነገር ጴንጤ መሆን ያድናል አላለም። ጴንጤ መሆን አያድንም። የሚያድነው በጌታ መሆን ነው። በጌታ መሆን ማለት ደግሞ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ተቀብላችሁ በልባችሁ አምናችሁ በአንደበታችሁ መመስከር ነው። በቃ ሌላ ፕሮሰስና ሰጣ ገባ የለውምና ይህንን ካደረጋችሁ ነፍሳችሁን ታማኝ በሆነው በኢየሱስ ክርስቶስ ሰኪዩር ታደርጉታላችሁ። ያ ነው የሁል ጊዜ ጥሪያችን እንጂ ወደ ሃይማኖት አይደለም ጥሪያችን። ሰምተሃል? ግን ይሄን አንተ ያልሳክበት ፈገግ ያላልክበት እኔ ጋር ሆኖ ያንተ ያልሆነ እኔ ጋር ሆኖ ያንተ እስከዚህ ድረስ ትገባለህ ከዚህ በኋላ አይፈቀድልህም የሚባል ህይወት የለንም። ዋው! ያ ባለጠጋ በፊት በመጣ ጊዜ ወይ ብዙ ነገሩን አድርገሃል፣ ይሄ ነው የቀረ፣ ያለን በሙሉ ሽጥና ናማ ተከተለኝ ባልከው ጊዜ እያዘነ ተመለሰ እንደሚል ጣዖት ከቤታችን አውጣ። አሜን። እግዚአብሔር ሆይ ጣዖት ከቤታችን አውጣ። አሜን። ካንተ ጋር ትከሻ ለትከሻ የተለካካ አንተን የሚገፋ ያንተ ያልሆነ አሜን። በጌታው የሰጠህን ነገር አይነቀን። አሜን። አንተ ራስህ የሰጠህን ነገር አይነቀን፣ እንዳይቸግረን አንተ እንደተቀበልነው እንዳንዘነጋ አንተ የሰጠህንን ነገር መልሰን ጣዖት እንዳናደርገው ከእጃችን እንዳናጣው አንተ የሰጠህን ነገር መልሶ መጥፊያችን እንዳይሆን በቤታችን የኛ ሆኖ ያንተ ያልሆነ ነገር አይኖር። አሜን። በኪሳችን የኛ ሆኖ ያንተ ያልሆነ ነገር አይኖር። አሜን። ዋው! ዋው! ቸግሮ አያውቅም። አተህ ጠይቅ አታውቅም። ቸግሮ አያውቅም። ሰው ቸግሮ አያውቅም። እድሜ ቸግሮ አያውቅም። ገንዘብ ቸግሮ አያውቅም። ምንም ቸግሮ አያውቅም። በምን እድል አንተ ጠይቀህ በምን እድል እንወድሃለን። በዚህ ወጣትነት በዚህ ለጋ እድሜ የባከነ ጊዜ እንዳንሰጥህ፣ ያለቀ እድሜ እንዳንሰጥህ፣ ያለቀ ገንዘብ እንዳንሰጥህ፣ የባከነ ገንዘብ እንዳንሰጥህ። ሰው በእድሜው መጨረሻ ላይ የተጠራቀመ ገንዘብ ከፍ አድርጎ ይዞ ቢመጣ በለጋ እድሜ ከተሰጠ 2 ዲናር አይበልጥም። እድሜ ከፈለክ፣ ጊዜ ከፈለክ፣ ታሪክ ከፈለክ የኔ አባት እንደ ሺህ ዓመት ኗሪ አልመላለስም፣ ጸጋን ስትሰጠኝ ፊቴን አለሳህም። አፍታ እንደቀረው ሰው ጉድ ጉድ ላለው አገልግለኝ ካልከኝ እድሉን ካገኘው ተንሰፍስፌ ነው ማገለግል ይላሉ አንድ ዘማሪና እጅግ በጣም የምወዳት እቺ ግጥም ፓርት ናትና ተንሰፍስፈን ልናገለግለው እንደው እርሱ ያልከበረበት እርሱ ያልተገኘበት ከእርሱ የተሰጠን እኛ ላይ ነገር ግን ከእርሱ በላይ የነገሰብንን ነቅሉልን ያስወጣልን። አገልግሎት ህይወት ሲሆን የመድረክ ስራ ነው የሚሆነው። ህይወትህ አገልግሎት ሲሆን ግን እግርህ የረገጠበት ስፍራው ላንተ መድረክ ነው። ህይወትህ አገልግሎት ሲሆን ከህይወትህ ህይወት ይቀዳል። ለዛ ነው ጌታ ኢየሱስ ክርስቶስ በገሊላ ባህር ዳርቻ ያገኛቸውን ሌሎችንም ደቀ መዛሙርት ሰብስቦ ሐዋርያ አድርጎ ሹሞ ወደ አገልግሎት አላስገባም። ጌታችሁ ልዳሉ ለ3 ዓመት ተኩል ህይወታቸውን ሲሰራ ነበር። ለ3 ዓመት ተኩል። ስለዚህ ከሹመት የሚቀድመው ህይወት ነው። ከአገልግሎት የሚቀድመው ህይወት ነው። ከህይወት የጀመሩ አገልጋዮች ናቸው በቤተ ክርስቲያን ነፍሳትን መማረክ የሚችሉ። ወንጌልንም የተረዱት እነሱ ናቸው። አንድ አገልጋይ ወንጌልን ከተረዳ ለዛ አገልጋይ ወንጌል ነፍሳት መማረኪያ እንጂ ዝና ማትረፊያ፣ ገቢ መሰብሰቢያ ሊሆን አይችልም። ህይወት ከተናገረ ስምን መካድ አይቻልም። በቃ ይሄ ከሃና ተክሌ ጽሑፍ ላይ ያገኘሁትኝ ነውና የሚገርም ነው። በስመ አብ ከህይወት ይቀዳል። አገልግሎት ከህይወት ይቀዳል።
አረ ጌታ የሚገራርሙ ትውልድ አሉት። ተው አትቀልዱ። ተው ዛሬ እድል ተሰጥቷችሁ መድረክ አግኝታችሁ ሰሚ አግኝታችሁ በሹፈት ላይ ያላችሁ በቀልድ ላይ ያላችሁ ግድ የላችሁም። ጌታ ትውልድ አለው። እምቢኝ ስትል አንተ ንቅል ያደርግህና ጌታ ባዘጋጀው ትውልድ ደግሞ ትክክል ያደርጋል ቦታውን። አትመጻደቅ፣ አትኮፈስ፣ አትንጠባረር። ትለቃለህ። ነገ ወይ በሞት ትነሳለህ። ምንም ዘላለማዊ አይደለም። ዘላለማዊና አልፋና ኦሜጋ እርሱ ብቻ ነው። ትተካካለህ ብራዘር፣ ትነሳለህ። ለቦታው ካልመጠንክ ለስፍራው ካልሆንክ ትነሳለህ። እንኳን በመንፈሳዊው ህይወት አይደለም በምድራዊው ህይወት ራሱ በምድራዊው የምድር ስትራቴጂ እንኳን ለቦታው ለስፍራው የማትመጥን ከሆንክ ትነቀላለህ፣ ትተካለህ በሌላ አለቀ። ስለዚህ አትኮፈስ። እግዚአብሔር ሊያፋታ ሲፈልግ ዝም ብሎ ከሚያጨናንቅ ጓደኝነት ሊያፋታ። ምክንያቱም አንተ አቅም አግኝተህ አንጀት ችሎ በቃ ቻው እኔና እናንተ አብረን ምን እንሄዳለን አትልማ። ስለዚህ ማድረግ ያለበት ምንድነው? አንተን ጥያቄ ውስጥ ከቶ መልሱን ይዛል መድኃኒዓለም። እነሱስ ልክ ጥያቄ ውስጥ መግባትን ሲያዩ ያኔ ኪስ እንደሞላ ሲያጫፍር የነበረ ጠቅላላ ሚስትን ዞር ብለህ እንዳታይ እዛ ቅቅል ሲያቃቅል የነበረ ጠቅላላ ኪስ ሲጎድል ባላየ ስደውል ስልክ ሳያነሱ ሲቀሩ አሁን መድኃኒዓለም እንዲህ አይነት ፓራሳይት ተምች ኩብኩባና ዶጎቢያ በዚህ ጉዳይ ይገርማል። ይሄን ስሜትን ሸለፈት ከላይ የሚያስወግደው እግዚአብሔር በፈተና። በነገራችን ላይ ከእንደዚህ አይነት ሰዎች ብቻ አይደለም መራቅ ያለባችሁ። ቤዚክሊ በመሰረታዊነት በዋነኝነት መራቅ ያለባችሁ ወይም ደግሞ ማምለጥ ያለባችሁ ራና ወይ የምትለዋን ነገር መጠቀም ያለባችሁ ልክ እንደዚህ አይነት ሲቹዌሽንም ላይ ጭምር ነው። ቶሎ ብለህ ብቻ ገስጸኸው ካልሆነ ቶሎ ብለህ ካጠገቡ ነግረኸው አስጠንቅቀው ዞር ማለት ያለበት አንድ ሰው አለ። ምን የሚል ሰው መሰል? ምንድነው እዚህ ቸርች ሁሌ መጽሐፍ ቅዱስ ብቻ ነው፣ ቃል ብቻ ነው፣ ቃል ብቻ ነው ምን የሚል ሰው ካጠገቡ ጥፋ። እንዲህ መናው ሰለቸኝ የሚል ሰው ካጠገቡ ጥፋ። እሱም አይበረክትም፣ አብረው ከቆያት በረክትም። ምክንያቱም እግዚአብሔር የመጨረሻው መሐል ላይ ማለው አትገቡም ብሎ ማለባቸው በዛች ንግግር መናው በአይናችን ፊት ሰለቸን። ለምን? ነገም ዘሴም ነው፣ ከነገ ወዲያም ዘሴም ነው። መናው ዘሴም ነው። ነገ መጣ ኢየሱስን ነው የምትበላው፣ ከነገ ወዲያም ኢየሱስን ነው የምትበላው። የዛሬ ዓመትም ኢየሱስን ነበር የበላነው፣ አሁንም ኢየሱስን ነው የምንበላው። ከምሬ ነው። በህይወታችሁ በጣም ጤናማ ክርስትና እንዲኖራችሁና በጣም በክርስትና ህይወታችሁ ተረጋግታችሁ ከአምላካችሁ ጋራ ተግባብታችሁ መኖር ከፈለጋችሁ ልክ ከእንደዚህ ካሉ ሰዎች ራሳችሁን ማግለል አለባችሁ። ራሳችሁን ፕሮቴክት ማድረግ አለባችሁ። ይህን ብዬ ስላችሁ እኔ በህይወቴ ላይ በጣም ተጽዕኖ ፈጥሮብኝና አደጋ ውስጥ ከቶኝ ስለሚያውቅ ነው። በሚቀልድ በፌዘኛ ሰው ተከብቤ አይቼዋለሁ እንዴት አደጋ እየፈጠረብኝ እንደነበረ፣ ለክርስትና ህይወቴ ምን ያህል ዋጋ እስካልሰጥ ድረስ እንዳደረሰኝና አይ ዶንት ኢቭን ኬር ምን አገባኝ በግዴለሽነት እንድኖር ምን ያህል እንዳደረገኝና አፌክት እንዳደረገኝ ስለማቅ ነውና የሚመጣው ጓደኛችሁ ስለ ቤተ ክርስቲያን ሲያስብ ወደ ጤናማው ቤተ ክርስቲያን የማይመራችሁ ከሆነ፣ ስለ ትምህርት ስለ ወንጌል ሲያስብ ወደ ትክክለኛው ትምህርት የማይመራችሁ ከሆነ፣ ስለ መልክ ሲታስቡ ወደ የክርስቶስን መልክ ወደ መምሰል የሚያሳድግ አይነት መልክ ካልሆነ በቃ ይቅርባችሁ። ራን አዌይ። በክብርት ከንቲባ አዳነች አቤቤ ላይ በሰራውት የምገባ ፕሮግራም ላይ በሰራውት ቪዲዮ ብዙዎቻችሁ ፖለቲካ ውስጥ ኢንቮልቭ አታድርግ ምናምን ስትሉኝ ነበራችሁና እዚህ ውስጥ ምን አይነት የፓርቲ ስም ተጠቅሶ ነው ሲሰራ ያያችሁት? ግራ ገባኝ። ወይዘሮ አዳነች አቤቤ ከንቲባ ብቻ ሳይሆን እናት ናት። እናት እንደሆነች ማንም ያምላል። ማንኛውም ሰው እየለዩ አይደለም፣ በብሔር በሃይማኖት ሳይለዩ ማንኛውም ኢትዮጵያዊ የሆነ እየተጠቀመ እየበላ ስለሆነ እኔ በጣም አመሰግናለሁ ክቡርት ከንቲባ። ቃላት የለኝም። ችግሬን በጣም ነው የሚቀርፍልኝ። ሲርበኝ ወዴትም አልሄድም። አሁን ግን ስታይ ደስ ይላል። በቃ ሌላውን ኬዝ ወደ ጎን ተው። ስለዚህ በጣም ነው ደስ ያለኝ። የኢትዮጵያን መንግስት እግዚአብሔር ያክብርልኝ። አሁን ነው ገና ይደላል። አሁን ደህና ኑሮ ላይ ነን። እኔ የማየው
በዛ ላይ ቆማ የተናገረችው ንግግር ብቻ አይደለም። የነዚህ ጎዳና ላይ የተጣሉት ዞር ብሎ የሚያያቸው ሰው ያጡቱ እንደሰማችሁት ደግሞ እኔ አካሌ ጎሏል፣ አልችልም፣ መራመድ አልችልም፣ በክራንች ነው የምጠቀመው ብሎ ተሯሩጦ ምናምን ሄዶ ራሳቸውን ፊድ የማያደርጉ ሰዎች እንደዚህ አይነት ነገር አያስፈልጋቸውም ወይ የሚለውን ነገር አስቤ የእውነትም ደግሞ ልቤ ተነክቶበት ቪዲዮ ሰርቼ ነበርና እንደውም አንዱ ኮሜንት ምን አለ እንግዲህ የሚቀጥል ከሆነ ምናምን አለና ትንሽ የሆነ የማሽሟጠጥ ሙድ ያዘ። እኔ መልሴ ለዛ ሰው እኛ እናስቀጥለዋለን እነሱ ከተውት ነበረ። ምክንያቱም ይሄ ከክርስትና ወይ ኦርቶዶክስ ከመሆን ወይ ሙስሊም ከመሆን ወይ ጴንጤ ከመሆን ጋር ወይም አማራ ከመሆን ኦሮሞ ከመሆን ትግሬ ከመሆን ጋር ምንም ሪሌትድ የሚያደርገው ጉዳይ አይደለም። ይሄን ነገር ለመደገፍና ይሄ ነገር ጤናማ ነው ብለ ለማለት ሰው መሆን በቂ ስለሆነና ሰው መሆን በቂ ነው የሚለው ነገር በንግግር ደረጃና የሆነ በምንድነው ምሳሌያዊ አነጋገር አድርጋችሁ ብቻ አትውሰዱት። የእውነት ሰው ሆነን ማሳየት አለብን። ይሄ ያልተቀባው ሐዋርያ ሚስተር ሞኔ ሐዋርያ ወይዘሮ አዳነች አበበን እንግዲህ ክብርት ከንቲባችን እንዲህ ነበር የጠየቀው። እስኪ ጥያቄውን እንስማት አንዴ። አሁን ያለው አመራር እንደምንሰማው 16 ሰዓት ይሰራል። ይሄንን ወደ ባህል ሆኖ እታች ካልወረደ አገር እንዴት ይቀየራል? እንዴት ይቀየራል? ያንተ ጓደኛ ሳይላንስ አመጣ። ዛሬ ሐሙስ ነው። ከነገ ሰኞ አርብ ከ4 ሰዓት ጀምሮ በቤት በረከት ይሆናል። ቁጭ ብለህ ትበላለህ ይላል። ቁጭ ብሎ መብላት የት እንደሆነ አላውቅም። አንዱ ደግሞ ይመጣና እጣ ይወጣላችኋል፣ እጣ ይወጣል፣ ከነገ ጀምሮ 50 ሚሊዮን ይገባል። አንተ ተሰበስብና እንደገና እኔ ጸልያለሁ፣ ድህነትን ፖዝ አደርጋለሁ። ከዚህ በኋላ ድህነት፣ ችግር፣ መከራ እኔ ፖዝ አደርጋለሁ፣ አቆማለሁ። ድህነት ስፒሪት ነው አላሉ። በዛ በኩል ደግሞ እዩ ነው ምናምን ይመጣና ደግሞ 5000 ብር አስገቡልኝ፣ ከዛ በኋላ እኔ ጸልያለሁ፣ እናንተ ቤት ግድግዳ ቀለምን አይቻለሁ፣ ከዛ ይለወጣል ቤት ውስጥ ያለው 16 ሰዓት ሙሉ ሰዎችን ሰብስባችሁ የውሸት ፕሮፓጋንዳና የውሸት ነገር ስትሞሉ እንደውም ምስላል ዳንሳ ወንድሚሆና ሌሎቻችሁም እንደዚህ ዘይት ይሄን ዘይት ነው፣ ይሄንን ወስዳችሁ ትቀባላችሁ፣ መኪናችሁ ይንቀሳቀሳል፣ የተበላሸ ቴሌቪዥን ይድናል፣ ሚስት ሰጣችኋለሁ፣ ሀብት ወደ አሜሪካ መሄድ የምትፈልጉ ካላችሁ እኔ ጸልያለሁ፣ አሜሪካ ትሄዳላችሁ። ትምህርት ውጤት እንዲመጣላችሁ ከፈለጋችሁ ይሄን ዘይት ቀቡ፣ ውጤት እንደዚህ ያላችሁ ህዝቡ ማለት ይቻላችሁ በየአዳራሹ በየጥጋጥጉ በየምናምኑ የሰበሰባችሁ ህዝቡ ስራ እንዳይሰራ እኔ ከጸለይኩ እንዲሆናል። እስራኤልማ ይባስ መጠየቅ ያለብህ ሪያሊቲ መጠየቅ አለብህ። እናንተስ አይደላችሁ ወይ ነቢያት የምትባሉቱ ሐዋርያት የምትባሉቱ አይደላችሁም እንዴ? ያልሰራችሁበት በእጃችሁ ገባ ስትሉ የነበራችሁት ከማን አካውንት ቀንሶ ወደ እናንተ አካውንት እንደሚያስገባላችሁ እኛም አልገባንም፣ ግን ብቻ ይገባል የሚል ተስፋ ቢሊየን ገባል ብላችሁ የምትቀልዱቱ አይ እኛ አይደለንም ካላችሁ እኮ ወጣችሁ ከቃሊዮት ጋር ግብግብ ውስጥ ከምትገቡ እነኚህ የእናንተን ስም ለጥፎ ከሚነግዱቱ ጋር ነበረ ግብግብ ውስጥ መግባት የነበረባችሁ። ነገር ግን ችግሩ ምንድነው? አብራችሁ በልታችሁ ጠጥታችኋል። ስለዚህ መወቃቀስ አትችሉ። ሪያሊቲው ያ ነው። በቃ ስለ ክርስቶስ የምንናገረው ነገር ለእግዚአብሔር ምኑ እንደሆነ ይገባችኋል? እሺ ኢየሱስስ ይምጣ፣ ማንስ ቢመሰክርለት፣ የትኛውም ሰውስ ቢመሰክርለት ምን ማለት ነው? ዋናው ብርሃን እሱ ነው። ለምንድን ነው ይሄን ያህል ያስፈለገው? የጌታችን የኢየሱስ ክርስቶስ ጉዳይ የእግዚአብሔር ዋና ነገር እንደሆነ ቀልድ እንዳልሆነ ያሳስበናል። እንዲህ በእንባ የሚገለገል ጌታ ነው። በነገራችን ላይ ገና ስለሱ ማውራት ስትጀምር ትር ይልባል። በቃ ልብ ትርክ እያለ በቃ በጣም በስሜት እየነደድክ እንዲህ በጣም በፍቅር እየጋልክ የምታወራለት ጌታ ነው። በዚህ ጌታ ላይ መዘባበት ሁላ እንዴት ነው የሚመጣላቸው? ግን እኔ እንደው እስቲ ኮሜንት ሴክሽን ላይ ያስቀምጡልኝ። እንዴት ነው የሚደፍሩት? ማለት እንዴት ነው የሚመጣላችሁ? እኔ አላቅም። በቃ እኔ እንጃ። በጣም ከኔ ካልኩሌሽን የኔ ካልኩሌተር ሊሰራው አይችልም የነዚህን ሰዎች ድፍረት። የአንዳንዶቻቸው ማለት
እንዴት በእግዚአብሔር ላይ ለመዘባበት በዚህ በምህረት ህይወት ላይ ለመቀለድ እንዴት ሞራላቸው ሁላ እንደሚታዘዝላቸው አእምሮአቸው እንደሚታዘዝላቸው አፋቸው እንዴት እንደሚከፈትላቸው ነው ግራ የሚገባኝ። ይሄን ሰምተህ እንዴት ነው ኢየሱስ ክርስቶስ ላይ የምትቀልደው? መስቀል ላይ እርቃኑን የምታዩት ኢየሱስ ዓለምን በምህረት ያለበሰ ተጠማው የሚለው ጀግና የህይወትን እርካታ የሚሰጥ ማናመነ የእግዚአብሔር እስክንድ ለማን ተገለጠ? አረ በፊቱ እንደ ቡቃያ ከመሬትም እንደ ተነቀለ ስር ነው። እንወደው ዘንድ ደም ግባት የለው። ማንም ሰው ዌልካም የሚል አይነት አመጣጥ አልመጣም። አብሶ ደግሞ የድነትን መንገድ ሊያመጣ የሄደበት የመስቀል ላይ ጉዞ ዌልካም የሚያስብል አይደለም። በየመንገዱ ለጥፊ በሚመቹ ጉንጮች የተሰጠ ሁሉ ይተፋበት ዘንድ ራሱን ያጋለጠ የሁሉ ስድብ መናኸሪያ የሆነ ተሰቅሎ እንኳን ያልራሩለት ውረዳ እያሉ የሚያፌዙበት አይኑን እያሰሩ በመቃም ይደበድቡት ነብይ ማን እንደመታ ንገረና የሚሉት እሱ የእግዚአብሔር ብርቱ ክንድ የተገለጠበት ድነት። ሃሌሉያ ኢየሱስ ዋው። የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር የመጨረሻ ኃይል በደከመው ኢየሱስ ውስጥ ተገለጠ። ላፎጋዳ ቦራሽ ዲፋ ክርስትና መገለጥ የሆነው ለዚህ ነው። አሸናፊ አይደለም የምታየው፣ ስታይ የተሰቀለ ነው። አዳኜ ትላለህ። አሜን። ራስህን አድን እስኪ ይሉታል ነበር። እኔ ለምንድነው የምታየው ነገር ጂሚ የምትሰማው ነገር የሚላከው ነገር ልብህን አያውክም አይረብሽም ወይ ስትሉኝ ማለት ነው። ይኸው እንደዚህ አይነት ጄኔሬሽን እያየው እንደዚህ አይነት ትውልድ እያየው እንደዚህ ስለ ኢየሱስ ክርስቶስ ሲያወራ እየተንቀጠቀጠ እየተቃጠለ በመንፈስ ቅዱስ እሳት እየነደደ ኢየሱስን የሚሰብክ ኮስታራ ወጣት እንዳለ ሲሪየስ የሆነ ወጣት እንዳለ ሳስብ ግን ልቤ ይጽናናል። እንዴት ወዴት ሄዳለሁ? እንዴት ሄዳለሁ? ሊድ ብዬ ሳስብ የጌታ ምህረት ቦግ አድርጎ የሚያስተምረኝ እንዲህ አይነት ወጣት አለ፣ ድንቅ ወጣት አለ። ወዴትም አልሄድም። በጣም ብዙ ሰው የሚወድቀው በሶስተኛው ነው። በጣም ፈታኝ ነው አይደል? የዚህ ዓለም ክብር አይደል ያለው ያሳየው። የዚህን ዓለም ሀብትና ክብር ዌልዝ በጣም መጥፎ ነገር ነው። ዌልዝ የምንሰቃየው በሰል ዌልዝ አሳየውና ለሞዶ ነው የምሰጠው አለው ሰይጣን። እግዚአብሔር ይገስጸው። ማንንም እኮ አይወድም ራሱን ራሱ አይወድም። ማንንም እኮ አይወድም እኮ ሰይጣን። ለሞዶ ነው የምሰጠው አለው። ለምትወዱት በነፃ አይደለም ይሰጣው ነቱን እኮ አይደል? ለምትወዱት ሰው እኮ ፌቨር አይደለም የምታደርጉት። ደስ ብሏችሁ እንዳረጋችሁ ልቆ አይቆጥርም ጭንቅላታችሁ። ለሞዶ ነው የምሰጠው። አንድ ወድቀ ብትሰግድልኝ አለው። መርዝ የሚጣፍጥ ነገር ውስጧ መርዝ መግደያ ወድ አንድ ወርሺፕ አርገኛለሁ ማንም የለም። ይኸውልህ እንደማይሰግድለት ያውቃል። ይኸውልህ እንደማይሰግድለት ሰይጣን ጠፍቶበት እንዳይመስልህ። ይኸውልህ ስገድልኝ ሲለው ፕሮቮክ እያደረገው ነው። አሁን ስገድልኝ ሲለው አንተ ፈጠሬ ብሎ እንደገና አየህ፣ ኢሞሽናል አይደለም፣ ቀስ ብሎ ዋው ስፒሪቹዋል ነው መሆን ያለብህ። እንደዚህ አይነት ነገር ደግሞ ሮያሊቲን ሰው ሎያሊቲ ነው መጠቀም ያለብህ። እና እንደዚህ ያየውና ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል። ሰይጣኔው እርቃኑን ሳይሆን ሎያሊቲ መጽሐፍ እንዲህ ይላል፣ ፈታኙ ትቶት ሄደ ይላል። ታይ አይወድቅም። ይሄኛው ሞዴላችን ክርስቶስ ነው። በጣም ነው የተደመምኩትኝ። በጣም ምን አይነት ቪዲዮዎች ነው ግን ዛሬ ላካችሁልኝ? እንዴት ያሉ የሚገራርሙ ቪዲዮዎች ላይ ነው ሜንሽን ያደረጋችሁ። ብዙ ነገሮችን እንድንከፋፈል የምትፈልጓቸውን የምታዩዋቸውን ቪዲዮዎች ስፔሻሊ ቲክታክ ላይ የምታዩዋቸውን ቪዲዮዎች አት ጂሚ_ቤሪያ ብላችሁ ሜንሽን ልታደርጉኝ ትችላላችሁ። ከፍቅር ውጭ ያለውን ሁሉ እግዚአብሔር አይቀበለው። ወንድምን ካልወደድክ መስዋዕትን አስቀምጠው በከንቱ ከምትደክም እግዚአብሔር አይቀበለውም። የማታውን እግዚአብሔር በፍጹም ልብ ይወዳለው ማለት አትችልም። ትንሹ ወንድምህን ካልወደድክ ምልክቱ እሱ ነው። ፍቅር የሌለው በጨለማ ይኖራል፣ አንዳች አያውቅም። ዮሐንስ ላይ ቅድም ያነበብነው ነው ታውቃላችሁ። ስለዚህ ነው ፈሪሳውያን ሰዱቃን እየተከታተሉ በጥቅስ ያዋክቡታል። ጉዳዩ የጥቅስ ጉዳይ አይደለም፣ የፍቅር ጉዳይ። ጸሐፍት ብሉይን ታገላብጠዋለህ፣ አትኖረውም። አንዱ ነው
የተናገርከው ቃል ትክክል ነው ትለኛለህ። ከመንግስተ ሰማይ ግን ሩቅ አይደለህም ማለት ውስጥ የለህም ማለት እኮ ነው። ምጽአታዊ አነጋገር ነው። ቃል ታውቃለህ፣ መንግስተ ሰማይ ውስጥ ግን የለህም። ለምን? ባልንጀራ ከራስ እንደሚሻል በፍቅር አይደለም የሚመራ ፍቅር ሳይሆን አገልግሎት ነው። ፈሪሳውያን አስማት፣ አስራት፣ አዝሙድ፣ እንሰላል፣ ቀብጥርሶ እያንዳንዱ እንስላል እኮ በመነጽር የሚታይ ነው። ከ10 እንስላል አንድ ታወጣላችሁ አስራት። ጉድ ነው እንደው ትክክል ናችሁ እኮ። ዋናውን ምሕረት ማድረግ ግን አትችሉ። እኔ ልትገሉኝ ነው ስለ ሰው በቂም ይቅርታ ማድረግ አትችሉ። ቂመኞች ናችሁ፣ አልቀበላችሁም አላቸው። ታውቃላችሁ በርህራሄ መማር ሊሰበክ የሚገባ ለብዙዎቻችን ሊነገር ዴይሊ ሩቲን ተደርጎ ሊሰጠን የሚገባ ነገር ነውና ተመገቡት እስቲ በቻላችሁ። እውነት ዛሬ ላይ ጎናችን ያሉ ወንድሞቻችንን የእውነት እንወዳቸዋለን ወይ? የወንድሞቻችንን ውድቀት የወንድሞቻችንን መንኮታኮት እየናፈቅንና እየፈለግን አይደለም ወይ? እስቲ ቼክ አድርጉ ልባችሁን። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ። ይመቻችሁ።